ደግሞ ኦሮሞ ይህን ሁሉ ሊያደርግ የቻለው መቼ ነው? ወዴት ነው ከፍ ከፍ ይሉኛል? ወዴት ነው ከፍ ከፍ? እንዴት ነው ሰማይ እኮ ሰቀልካቸው የሌላቸውን ሁሉ ትሰጣቸዋለህ ይሉኛል። የሚጀምረው በ1950ዎቹ መጨረሻ አካባቢ ነው። አንድ ወጣትና ብሩህ አእምሮ ያለው ኤርትራዊ ምሁር በዓለም ዝነኛ ከሆነው የሃርቫርድ ዩኒቨርሲቲ የዶክትሬት ዲግሪውን ይዞ ወደ ኢትዮጵያ ተመለሰ። በወቅቱ ለነበረ የሃርቫርድ ምሁር በቤተ መንግስት አካባቢ በሹመት መዝለቅ አሊያም በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ በክብር መታየት እጅግ ቀላል ነበር። ነገር ግን ይህ ምሁር የተለየና አስቸጋሪ መንገድ መረጠ። ዲሞክራሲ ከምዕራባውያን የመጣ ስጦታ ነው የሚለውን የነጮች ትምክህት በምርምር ለመስበር ቆርጦ ተነሳ። ይህ ሰው ፕሮፌሰር አስምሮም ለገሰ ይባላል። መነሻውን ከኤርትራ አስመራ መድረሻውን ደግሞ ከደቡብ ኢትዮጵያ ኦሮሞ በረሃዎች አደረገ። ግን ዛሬ የዛ ታላቅ ሰው ህልፈት በአስደንጋጭ ሁኔታ ተሰምቷል። ለመሆኑ ፕሮፌሰር አስምሮም ለገሰ ማን ነበር? ከኤርትራ ይልቅ ለኦሮሞዎቹ ልቡ እንዴት ሸፈተ? ኦሮሞ ፍቅር ለ50 ዓመታት የዘለቀው ሰው ህልፈት በምን ምክንያት ሆነ? እናም በአንድ ወቅት ጋዜጠኛው ቤታቸው ድረስ ተጉዞ ሲያወራቸው ምን ነገሩት? የሚሉትንና አዳዲስ ታሪኮችን ትሰማላችሁ። ለጥቂት ደቂቃዎች አብረን እንቆይ። ለመሆኑ አነጋጋሪው ፕሮፌሰር አስምሮም ለገሰን ስታስታውሱ ወደ አእምሯቸው የሚመጣው ምንድን ነው? እኛ ለወዳጅ ለዘመዶቹ ነፍስ ይማር እንላለን። እናንተም የፕሮፌሰሩና የታላቅ ሰው ነፍስ በሰላም ታርፍ ዘንዳ ሐሳብ አስተያየታችሁን በኮሜንት ግለጹልን። እርሳቸውን በተመለከተ የምታውቁት ታሪክ ካለም አጋሩ። አፄ ኃይለ ሥላሴ ለዩኒቨርሲቲ ከሰጡት በኋላ ሁለተኛ ንግግር ያደረኩ በእንትን ውስጥ አዳራሽ ውስጥ እኔ ነበርኩ እና ስለ ያኔ እንግዲህ ትንሽ ጀመር አድርጌዋለሁ ጥናቱን። ስለሱ ንግግር አደረኩ። ያኔ ሁሉም ነው የመጣው፣ አማራውም ኦሮሞውም ሁሉም መጥቷል። ጸሐፊው ሙክታር ታንዲ ይላል። ፕሮፌሰር አስምሮም ለገሰ በገዳ ስርዓት ላይ ሰፊ ጥናት ካደረጉ ምሁራን አንዱ ናቸው። ከዓመት በፊት ጅማ ዩኒቨርሲቲ መጥተው ከሳቸው ጋር ቆይታ ነበረኝ። በቆይታችን ካነሳውላቸው ጥያቄ አንዱ በገዳ ስርዓት ላይ ጥናት ለማድረግ ያነሳሳውት ምንድነው የሚል ነበር። እሳቸውም እንዲህ ሲሉ መለሱልኝ። አጎቴ ከሚስዮናውያን ጋር ወለጋ ውስጥ ይሰራ ነበር። ለረጅም ጊዜ እዛ ቆይቷል። እኔ ደግሞ በወቅቱ ወጣት ነበርኩ፣ ለዛውም የዩኒቨርሲቲ ተማሪ እና አጎቴ የገዳ ስርዓት ላይ ለምን ጥናት አታደርግም አለኝ። እኔ የገዳ ስርዓት ምን እንደሆነ አላውቅም። ለኦሮሞዎች አዲስ ነበርኩ። ከዛም አልፎ ኦሮሞኛ መናገርም ሆነ መስማት አልችልም። የገዳ ስርዓት ምንድነው ብዬ አጎቴን ጠየቅኩት። እሱም ከኦሮሞዎች ጋር ብዙ ዓመት ስለኖረ ስለ ገዳ ስርዓትና ስለ ኦሮሞ ህዝብ ባህል ያውቅ ነበር እና አጎቴ ኦሮሞዎችን በገዳ ስርዓት ሲተዳደሩ እንደነበርና በኋላ ላይ የመጡ ነገስታት ያንን ስርዓት እንዳጠፉ ነገሩኝ ይላሉ። እኔም በገዳ ስርዓት ላይ ጥናት ማድረግ እንደምፈልግ ለጓደኞቼ ነገርኳቸው ይላሉ ሟቹ። አንዳንድ ጓደኞቼ ምን አስጨነቀ ብለው ነበር። አብረውኝ የሚማሩ ኦሮሞ ልጆች ግን ጥሩ ነው ጥናት አድርግ፣ ከቋንቋ ጋር የተያያዘውን እኛ እንረዳለን አሉኝ። እናም በአጎቴና በኦሮሞ ጓደኞቼ ድጋፍ ጥናት ጀመርኩ። ጥናት በማደርግበት ወቅት ብዙ ነገሮችን አውቃለሁ በማለት በገዳ ስርዓትና በኦሮሞ ባህል ዙሪያ በእንግሊዝኛ ቋንቋ ያሳተሟቸው በርካታ መጻሕፍት ያሏቸው ሰው ይናገራሉ። ገዳ ሲስተም የሚል ጥናትን ጨምሮ ስለ ገዳ እጅግ በርካታ ስራዎችን ሰርተዋል። በእርግጥ ጎምና ገባ ያሉት ጓደኞቹ በ2019 ግን የገዳ ስርዓት በዩኔስኮ በቅርስነት ሲመዘገብ አይተዋል። እውነታው ይህ ከሆነ የገዳ ስርዓት እንዳንድ ትምህርት መሰጠቱ የሚቃወሙ ሰዎች ኢትዮጵያን የመምራት አጋጣሚ ቢያገኙ የገዳን ስርዓት ሊያጠፉት ይችላሉ የሚል ስጋት ነበራቸው። ፕሮፌሰር አስምሮም ገዳን ለዓለም በማስተዋወቅ ላደረጉት ነገር በርካቶች አመስግነዋቸዋል። ከግማሽ እድሜያቸው በላይ ስለ ገዳ ስርዓት ሲያጠኑ የኖሩት ፕሮፌሰር አስምሮም ለገሰ የኦሮሞ ሕዝብ ባህልና ስርዓት ጥናት መሰረት የጣሉ ብቻ ሳይሆን ለገዳ ስርዓት ለማጣቀሻ ያበቁ አያሌ መጻሕፍትን ጽፈዋል። ጥናቶችን ያደረጉ የገዳ ስርዓት በዩኔስኮ እንዲመዘገብም ከፍተኛ አስተዋጽኦ ያደረጋቸውን ሰው አሁን አርፈዋል። እኚህ የገዳ ጥናት አባት የሆኑት ፕሮፌሰር አስምሮም ለገሰ ከዚህ ዓለም በሞት መለየታቸውን ሲሰሙ በርካቶች መግለጫም ሐዘንም ሰጥተዋል። በኦሮሞ ሞጋሳ ስርዓት ኦሮሞነትን ያገኙት ፕሮፌሰር አስምሮም ከቦረና ኦሮሞዎች ጋር የተሳሰሩት ከ50 ዓመት በፊት በቦረና አባ ገዳ ጅልዴሳ ሊበን አማካኝነት ነበር። ፕሮፌሰር አስምሮም ገዳን ለዓለም በማስተዋወቅ ከማበርከታቸው በዘለለም
ህልፈታቸው ሲሰማ በኢትዮጵያውያን ዘንድ ማንነታቸውን ብቻም ሳይገድብ ሰው በመሆናቸው ብቻ ሀዘናቸውን እየገለጹ ይገኛሉ። በእርግጥ ፕሮፌሰሩ በርካታ ስራዎችን የሰሩ ናቸው። አንድ ጊዜ ፕሮፌሰር በቦረና በረሃ ያሉ ያጋጠማቸውን ትዝታ እና ሌሎችንም ጨምሮ ወደ ቤታቸው ለሄደው ጋዜጠኛ ወርተውት ነበር። ጋዜጠኛው ተስፋዬ ገብረአብ ይባላል። የወርቃት ዝምታን ጨምሮ የጋዜጠኛው ማስታወሻንና የስድስተኛው ማስታወሻን የቅዳሜ ማስታወሻን ጨምሮ ሌሎች ስራዎችን ለህትመት አብቅቷል። በእርግጥ በአማራ ህዝብ ዘንዳ ከሚጠሉ ሰዎች መካከል አንዱ ተስፋዬ ገብረአብ ነው። ይህም ደግሞ በሐሰተኛ ትርክት ላይ የተመሰረቱ መጽሐፍቶችን እየጻፈ የአማራ ህዝብ ለጥቃት አጋልጧል በሚል ነው። በዚህ ምክንያት ተስፋዬ ገብረአብ በሚወደው ቢሾፍቱ መቀበር ፈልጋለሁ ቢልም ይህ ሳይሆን ቀርቷል። በህይወቱ እያለ ወደ ኢትዮጵያም ሊመጣም ቢፈልግም ግን በርካቶች ተቃውሞ በማሰማታቸው ወደ ኢትዮጵያ አልመጣም። ህይወቱም ሲያልፍ ስርዓተ ቀብሩ በአስመራ ተፈጽሟል። የሆነ ሆኖ ሁለቱ ኤርትራውያን ፕሮፌሰር አስምሮም ለገሰና ተስፋዬ ገብረአብ ግን በኦሮሞ ህዝብ ፍቅር ወድቀዋል። እናም አንድ ወቅት የሆነ ነገር ነገሩት። ፕሮፌሰር አስምሮም ወደ በረሃ ሲደርሱ ያጋጠማቸው ነገር በምዕራባውያን መጽሐፍት ካነበቡት ፈጽሞ የተለየ ነበር ይላሉ። ተስፋዬ ገብረአብ የደራሲው ማስታወሻ ላይ እንደሚተርከው ፕሮፌሰር አስምሮም ወደ ቦረና ሲሄዱ የታጠቁት ብርና ወረቀት ብቻ አልነበረም፣ ጥልቅ የሆነ ትህትናና የህዝብ ፍቅርን እንጂ። እናም እዚያ የገቡት እንደ እንግዳ ነበር፣ የወጡት ግን እንደ አባ ነበር ይላል። በዛ በጋለ ፀሐይና አቧራማ ምድር ውስጥ ከኦሮሞ አባገዳዎች ጋር መኖር ጀመሩ፣ ሀብለው ሁሉን እየተማሩ በዛፍ ስር ተቀምጠው ወተት እየጠጡና የጥንት አባቶች ትረካ እየሰሙ ቆዩ። አመታትም እየተቆጠሩ ነበር። አንድ ጊዜ ፕሮፌሰሩ በቦረና በረሃ ያሉ ያጋጠማቸውን ትዝታ እንዲህ ስሉ አጫወቱት። መጀመሪያ ስደርስ እንደ ሳይንቲስት በጥያቄ ላፋጥጣቸው ሞክሬ ነበር። እነሱ ግን በዝምታና በትዝብ ታዩኝ። በኋላ ግን ልብሴን አውልቄ እንደነሱ ሻምሽ ጠምጥሜ አብሬያቸው መሬት ላይ መቀመጥ ስጀምር የልባቸውን መዝገብ ከፈቱልኝ፣ ብዙ አወሩኝ ይላሉ። አስምሮም የኦሮሞን ህዝብ የወደዱት በመጽሐፍ ሳይሆን በህይወት ተካፍለውት ነው። የቦረና ሽማግሌዎች አስምሮመኛ ነው እስኪሉ ድረስ የኦሮሞን ማንነት እንደራሳቸው ማንነት ተላበሱት፣ ጻፉ፣ ተከራከሩለት። በበረሃው ቆይታቸው ፕሮፌሰሩ አንድ አስደናቂ ሀቅ አገኙ። ምዕራባውያን ገና በጨለማ ውስጥ በነበሩበት ዘመን የኦሮሞ ህዝብ ገዳ የተሰኘ እጅግ የረቀቀ ዲሞክራሲ ስርዓት ነበረው። በየ8 ዓመቱ በሰላማዊ መንገድ ስልጣን የሚተላለፍበት፣ የህግ የበላይነት የሚከበርበት ነበር። የአካል ጉዳተኞችና አረጋውያን የሚረዱበትና የአካባቢ ጥበቃ እንኳን ሳይቀር በህግ የተደነገገበት ስርዓት ነበር። ፕሮፌሰሩንም ቀልባቸውን የገዛው ይሄ ነው። ፕሮፌሰሩ ይህን ሲያዩ ዓለም ስለ አፍሪካን ያላት የተሳሳተ አመለካከትን ለመቀየር ቆርጠው ተነሱ። ገዳ ስሪ አፕሮች ቱ ስተዲ አፍሪካን ሶሳይቲ የተሰኘው መጽሐፋቸው ሲታተም የምዕራቡ ዓለም ምሁራን በድንጋጤ ተውጠዋል። እንዴት አንድ ያልተማረ ማህበረሰብ እንዲህ አይነት ረቂቅ የዲሞክራሲ ቀመር ሊኖረው ይችላል የሚል ጥያቄ አነሱ፣ ተጠራጠሩ። ፕሮፌሰር አስምሮም ግን በሳይንሳዊ ማስረጃቸው እንዲህ ሲሉ መለሱላቸው። ዲሞክራሲ የግሪክ ወይም የሮማውያን ብቻ አይደለም፣ በቦረና በረሃ ውስጥ ከጥንት ጀምሮ የነበረ አሁንም በህይወት ያለ ስኬት ነው ብለው ተናገሩ። በእርግጥ የተስፋዬ ገብረአብ ምልከታና የምሁሩ ትንተናም በርካታ አነጋጋሪ ጉዳዮች የሆኑበት ጉዳይ ነው። ተስፋዬ ገብረአብ ስለ ፕሮፌሰር አስምሮም ሚስጥሮችና ታሪኮች ጽፏል። የሀሳብ ሐውልት ይላቸዋል። ተስፋዬ በአካል አግኝቷቸው ባደረጉት ቆይታ ፕሮፌሰሩ ስለ ኦሮሞ ህዝብ ያላቸው ፍቅር ምን ያህል ጥልቅ እንደሆነ ተረድቻል ይላል። ስለ ኦሮሞ ሲያወሩ አይኖቻቸው ያብራሉ፣ እንደራሳቸው ቤተሰብ ነው የሚቆጥሯቸው፣ ፈገግታ ከዓይናቸው አይጠፋም ሲልና በቢሾፍቱ በኦሮሚያ በተለያዩ ቦታዎች ገዳን ሲያጠኑ ያሳለፏቸውንና የግላቸውን ህይወት ጨምሮ ሚስጥራቸውን በሚተርከው መጽሐፉ ላይ አስፍሯል። ፕሮፌሰሩ ኤርትራዊ መሆናቸው ሳይሆን ለእውነትና ለተጨቆነ ማንነት የቆሙ ታላቅ ሰው ናቸው ይሏቸዋል አንዳንዶች። በኦሮሞ ምሁራን ዘንድ ልዩ ቦታ እንዲኖራቸው ያደረገ ይሄ ነው። ምክንያቱም ከኦሮሞዎች ከራሳቸው የዘለለ ለኦሮሞዎች ብዙ አድርገዋል ብለው የሚያምኑት በርካታ ናቸው። ኦሮሞ ያዘው ጥበብ የሰው ልጅ ሁሉ መድኃኒት ነው። አፍሪካ ራሷን መፈለግ ካለባት ወደ ገዳ ስርዓት መመለስ አለባት በሚልም ይታወቃሉ። በእርግጥ በኢትዮጵያና በኤርትራ ጦርነት ወቅት ፕሮፌሰሩ ትልቅ የልብ ስብራት ደርሶባቸው ነበር ይባላል። በሁለቱ ህዝቦች መካከል ያለው መቃቃር እጅጉን ያሳዝናቸው ታሪክ ነበር። ተስፋዬ ገብረአብ ፕሮፌሰሩን የድንበር ሰው አልነበሩም ይላቸዋል። እሳቸው የሀሳብና ህዝብ ሰው ነበሩ። ኦሮሞን በኦሮሞነቱና በባህሉ በማንነቱ ወደውት ከ50 ዓመታት በላይ ታሪኩን ያስተዋወቁለት፣ እየጻፉለት፣ እየተከራከሩለት፣ እየተሟገቱለት ለሳቸው ሰውን ስለሚወዱ ነበር። በኦሮሞነታቸው ኩሩ፣ በኢትዮጵያዊነታቸው ፍቅረኛ፣ በኦሮሞነታቸው ደግሞ ተሟጋች ነበሩ ይላቸዋል።
በጦርነት ወቅት ኤርትራውያን ከኢትዮጵያ ሲባረሩ ግን የፕሮፌሰሩ ልብ ደምቶ ነበር ይላሉ ሚስጥራቸውን ለተስፋዬ ገብረአብ ሲነግሩት። ፕሮፌሰሩ ድምጻቸውን ግን ላለማሰማታቸውን አልተውም። ነገር ግን የድርጊታቸው ለኢትዮጵያ ሕዝብ ያላቸውን ፍቅር አልቀነሰውም። ይልቁንም ህዝቦች በፖለቲከኞች ስህተት መለያየት የለባቸውም የሚል ጽኑ እምነት ነበራቸው። ለዚህም ነው የገዳ ስርዓት በዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ ያደረጉት ከፍተኛ ጥረት ለኢትዮጵያና ለኦሮሞ ህዝብ ያበረከቱት ታላቅ የህይወት ስጦታ ተደርጎ የሚወሰደው። በርካቶች ከተስፋዬ ገብረአብ ይልቅ እርሳቸውን የሚወዷቸው ቢያንስ ፕሮፌሰር አስምሮም እውነተኛውን የገዳ ስርዓት ለዓለም ህዝብ አስተዋውቀዋል። ለተስፋዬ ገብረአብ ግን በሐሰተኛ ታሪክ ላይ ተመሰረቱ መርዘኛ ብሮችን አልተጠቀሙም ብለው በርካታ ኢትዮጵያን ያወድሷቸዋል፣ ያደንቋቸዋል። ዛሬ ላይ ፖለቲካችን ይሉም አሳዛኝ ሞታቸውና ዜናቸው ተሰምቷል። ነገር ግን የተከሉት የእውቀት ዛፍ ዛሬም ድረስ ፍሬ እያፈራ ነው። የኦሮሞ ወጣቶች አስምሮም የሚለውን ስም በኩራት ያነሳሉ። ተስፋዬ ገብረአብ በፊት እንደገለጸው ፕሮፌሰር አስምሮም ማለት የተዳፈነውን ማንነታችን የቆፈረ የጠፋውን የክብራችን የመለሱልን ታላቅ መሐንዲስ ናቸው ይሏቸዋል። ከዚህም በዘለለ አማርኛ ብዙ ታሪክ የተጻፈበት ለቅኔ የሚመች በጣም የምወደው ቀድም የሚቻልኩት የኢትዮጵያ ቋንቋ በማለት የሚገልጹት ፕሮፌሰር ልፈታቸው ለበርካቶች አሳዛኝ ሆኗል። እሳቸው ታሪክ የሚያስተምር አንድ ትልቅ ነገር አለ። እውነተኛ ምሁርነት በዩኒቨርሲቲ ቅጥር ግቢ ውስጥ አይወሰንም። እውነተኛ ምሁርነት ወደ ህዝቡ ወርዶ የህዝቡን ህመም ተካፍሎ የታሪክ ፍርፋሪዎችን ሰብስቦና ቀንቶ ለዓለም ማሳየት ነው። ፕሮፌሰር አስምሮም ለገሰ በቦረና በረሃ የፈለቀው በአስመራ ተራሮች የደመቀው በመላው አፍሪካ የሚዘከረው የዲሞክራሲ ፈርጥ ሆኖ ለዘላለም የሚኖርና የሚጠቀስ የሚታወስ ነው። ዛሬ ህልፈታቸው ሲሰማም በርካቶች የደነገጡት ለዚህ ነው። በእርግጥ ፕሮፌሰሩ ከእድሜ መግፋት ጋር ተያይዞ የተለያዩ ህመሞች ተጋልጦ እንደነበረ መረጃዎች ያሳያሉ። ይሁንና ፕሮፌሰር አስምሮም ለገሰ በቀጣይ የቀብር ስነ ስርዓታቸው የት ይሆናል የሚሉትና ሌሎች መርሃ ግብሮችን በተመለከተ እስካሁን የወጣ መረጃ የለም። አዲስ መረጃ ጉዳዮችን የሚያገኝ ከሆነ ወደ እናንተ ይዞ ይመለሳል። ያሁኑን ግን አበቃው። መልካም ጊዜ